ምዕራፍ 7 ቁጥር 10 በጌታ ስም አነባለሁ። ይነበባል። እንደ እግዚአብሔር ፍቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና የዓለም ሐዘን ግን ሞት አለበት። የዓለም ሐዘን ግን ሞትን ያመጣል። በኢየሱስ ክርስቶስ አዳኝነት የማመን ውጤት አንድ 3 ሳምንት ሆኖኛል ይህን ትምህርት ከጀመርኩት። የመጀመሪያውና ዋናው በኢየሱስ ክርስቶስ አዳኝነት የማመን ውጤት የጸሎት ውጤቱን ካላወቃችሁ እንደማትጸልዩ ሁሉ የምግብ ውጤቱን ካላወቃችሁ እንደማትበሉ ሁሉ የንግድ ውጤቱን ካላወቃችሁ እንደማትነግዱ ሁሉ የሆነን ሰው ወደ ህይወታችሁ የምታስገቡት የዛን ሰውዬ ውጤት ካላወቃችሁ እንደማታስገቡት ሁሉ ሰው እጁ ላይ ያለው የዛን ነገር ውጤት ሲያቅ ነው። በኢየሱስ ክርስቶስ አዳኝነት የማመናችንን ውጤት ስናቅ እንጠቀምበታለን። ውጤቱን ካላወቅን አንጠቀምበትም። ልክ ጸሎት ለምሳሌ በጣም አጥብቀው የሚጸልዩ ሰዎች ጎበዞች እኮ አይደሉም። በነገራችን ላይ ጸሎት የሚጸልይ ሰው እኮ ጎበዝ አይደለም፣ ውጤቱን የሚያቅሰው። ጸሎት በመጸለይ የሚገኘውን ውጤት የሚያቅሰው ይጸልያል። ጸሎት በመጸለይ ውጤቱን የማያቅሰው እኮ ነው የማይጸልየው። በነገራችን ላይ አለመጸለይ እኮ ውጤቱን አለማወቅ። በጸሎት ሙታናቸውን የተቀበሉ፣ በጸሎት በር የተከፈተላቸው፣ በጸሎት ከሞት ያመለጡ፣ በጸሎት የአንበሳን አፍ የዘጉ፣ በጸሎት ከመከራ ያመለጡ ሰዎች የጸሎትን ውጤት ስለሚያውቁት አጥብቀው ይጸልያሉ። አለመጸለይሽ እኮ ውጤቱን አለማወቅ። ለአንድ ነገር ውጤቱን ስታቅ ነው ዋጋ የምትከፍለው። በኢየሱስ ክርስቶስ አዳኝነት የመጀመሪያ የምናገኘው ውጤት ምንድነው ብዬ ከ3 ሳምንት በፊት አስተምሬያለሁ። ለውጥ ቅጽበታዊ ነው፣ ግን አንተ ጋር የሚኖር ነው። አንተ ማሰራው በትምህርት ማታመጣው፣ በማስተርስ በዲግሪ ማታመጣው፣ በገንዘብ ብዛት ማታመጣው፣ ክርስቶስ ኢየሱስ በማመን ብቻ በውስጥ የሚፈጠር ለምድር ቆይታ እስከ ዘላለሙ ቤት የሚያደርስ የለውጥ አስተሳሰብ። በነገራችን ላይ የተለወጡ ሰዎች የተለወጠን ሰው ያገኛሉ። ካልተለወጥክ የተለወጠን ሰው ማግኘት አትችልም። ማንም ነው አክሰስ የሚያደርግህ። ስትለወጥስ ግን ወደ ህይወት የሚመጣ ከህይወት የሚወጣውን አውቀህ ነው የምታስወጣው። የሚወጣውን ታስወጣዋለህ። ሊገባ ያለውንም የተለወጠ መሆኑን አለመሆኑን አውቀህ ነው የምታስገባው። ለውጥ ኢየሱስ ክርስቶስን አዳኝነት በማመን የመጣ ውጤት ነው። በርካቶቻችን እኮ የተለያየ ነገር ውስጥ ነበርን። ስንቀበለው ወደ ህይወታችን ወደ ቤታችን ሲገባ ተለወጥን። እንዴት ነው? 2 ሲደመር 2 ነው ወይ? አይደለም። ለውጡ እንዴት መጣ? ባዝግመተ ለውጥ ነው ወይ? አይደለም። ቅጽበት ነው የተለወጥነው። ድነን ቀረን። ታሪክ ተቀይሮ ተቀረ። ጠዋት ሌላ ነበርን፣ ከሰዓት ሌላ ሆንን። ይሄን ያመጣው ምንድነው? በክርስቶስ ኢየሱስ አዳኝነት በማመናችን በህይወታችን ላይ የታየ ለውጥ ነው። ተለውጠሻል ይሉሻል። ጴንጤኮንሽ በኋላ ተለውጠሻል። አዎ፣ ኢየሱስ የሚባል የክብር ንጉስ ሲገባ ተቀየርን። በደንብ አሜን በል። ለውጥ ደህንነት ተምረህ የምታመጣው አይደለም። ለውጥ ቸርች መጥተህ ቆይተህ የምታመጣው አይደለም። ለውጥ ስነ መለኮት ትምህርት ቤት ገብተህ ማስተር ለውጥ በኢየሱስ በማመን የሚመጣ ውጤት ነው። መለወጣችሁን ልታውቁት ይገባል። ካልተለወጥክስ በኢየሱስ ክርስቶስ በማመን ያለውን ውጤት ባንተ ላይ የለም ማለት። በሌላ አማርኛ ሳልቬሽንን ይጠራጠራል ማለት። የዳኑ ሰዎች የተለወጡ ሰዎች በአስተሳሰብ ይለወጣሉ፣ በአነጋገር ይለወጣሉ፣ በድርጊት ይለወጣሉ። በቃ እንደ ትናንትናው እንዳልዳኑ ሰዎች መሆን አይችሉም። የመጀመሪያው ይሄ ነው። የዳነ ሰው የመጀመሪያ በህይወቱ ላይ ከሚታይበት መሰረታዊ ነገር መካከል አንዱ መለወጥ ነው። መለወጥ ዘርፈ ብዙ ነው። ሁለንተናዊ ለውጥ፣ የአስተሳሰብ ለውጥ፣ የድርጊት ለውጥ፣ የንግግር ለውጥ፣ የውሎ ለውጥ በሉት፣ ግን ከለውጥ ነው የሚጀምረው። የተለወጡ ሰዎች ደግሞ በህይወታቸው ላይ እኔ በጣም ሰዎችን መለየት የጀመርኩት ከተለወጥኩ በኋላ። ሳልለወጥ ከማንም ጋር ምንም ሊሆን ይችላል። ከማንም ጋር ልውል ይችላል። ከማንም ጋር ላወራ ይችላል። ከማንም ጋር ስትለወጥ ግን በቃ አይሆንም። ምንድነው ነው ያሉኝ? አይመጣውም፣ ሊሄድ አይችልም። ሁለተኛ እምነት ነው። እምነት እንደምታውቁት ከምንድን ነው? ከመስማት ነው። መስማት በምን ቃል? ይሄ እምነት የሚለው እምነት ለምሳሌ እኔ አሁን ለመተንበይ የሚሰጥ እምነት አለኝ። አጋንንት ለማስወጣት የሚሰጥ እምነት አለ። ጸጋ ስጦታ ነው። ለመፈወስ የሚሰጥ እምነት አለ። ይሄኛው እምነት ግን ልጅ ለመሆን ነው። ልጅ ደግሞ ከፓስተር ይበልጣል፣ ከነብይ ይበልጣል። ምን ነው? አሜን አትሉም?
ልጅነት ከየትኛውም ፕሮፌሽን ይበልጣል። ስለዚህ ያንን እምነት ያገኘው በኢየሱስ ክርስቶስ በማመን ውጤት ነው። ቀላል አይደለም። በእምነት ያገኘነው እምነትን ያገኘነው በኢየሱስ ክርስቶስ በማዳናችን ነው። ሶስተኛና ዋናው ዛሬ እንድናይ የፈለኩት ንስሐ ትክክለኛ ትርጉሙ መረዳት ለመንፈሳዊ ሕይወታችን አስፈላጊ ነው። ለምን ካልከኝ ከኔ ጋር ነው። አቤት ዛሬ የሆነ ነገር እንደዚህ ባፍጢሙ ነው የምደፋው። ብዙ ሰው ንስሐ የሚገባው ፈርቶ እንጂ ተነክቶ አይደለም። ብዙ ሰው ንስሐ የሚገባው ፈርቶ ነው። ኃጢአት ሰርቶ ኬንሲ ፈርቶ ነው ንስሐ የሚገባው፣ ተነክቶ አይደለም። እውነተኛ ንስሐ የመነካት እንጂ የፍርሃት ውጤት አይደለም። ጻፍ። እውነተኛ ንስሐ የመነካት እንጂ የፍርሃት አይደለም። ፍርሃቱን አውቀህ ፈርተህ አይደለም ንስሐ መግባት ያለብህ፣ ተነክተህ። ትክክል። ምን ማለት መሰለህ? እሺ ጻፉና ቀና እኛ እኮ ብዙ አሁን ጴንጤዎች ሰላም ኦርቶዶክስ ሆኗል። የዳኑ ኦርቶዶክስ ነው። ቸርች ሊመጡ ሲሉ በሩ ላይ ሲደርሱ ዛሬ ፕሮፌት ቢናገረኝ እስኪ ታበሱ በኩሉ ንስሐ የሚገባ ፈርቶ ነው፣ ጉዴን እንዳገልጠው ነው ነብዩ ብሎ የሚገባል። የሆነ ጸሎት ህብረት አለ ከተባለ ጌታ ሆይ ተው ስሜን እጆ እንዳት ብሎ ፈርቶ ነው። እውነተኛ ንስሐ የመነካት ውጤት። ምን ይላል መጽሐፍ? ቀድሞ የተደረገን ኃጢአት መጸጸት የሰው ውስጣዊ የልብ ሲነካ፣ ትክክለኛ ጸጸት የሰው ውስጣዊው መነካት፣ ይሄ ኢንካውንተር የሚሉት አረ እንግሊዝኛው መነካት፣ ሰውየው ሲነካ፣ ልቡ ሲነካ የሚፈጠር የሐዘን ስሜት ነው። ሐዘኑ ጤነኛ ሐዘን ነው፣ ግን የሚፈጠር በመነካት የሚፈጠር ሐዘን ጸጸት ይፈጠራል። ትክክለኛ ጸጸት የሚባለው ሰው ኃጢአተኛ መሆኑን በማመን ወደ እግዚአብሔር መመለስ ነው። ክብር ለእግዚአብሔር ይሁን። ንስሐ ሁለተኛ እድል ነው ብለህ ጻፍ። ወይንም ንስሐ ሁለተኛ አቅም፣ ሁለተኛ ችሎታ፣ ሁለተኛ የመሆን እድል ነው። ሁለተኛ እንደገና የማድረግ አቅም ማግኛ መንገድ ነው። ሰዎች እናንተ ታውቁታላችሁ። በፊት በተለይ ወደ ጌታ እንደመጣችሁ አካባቢ ልክ የመጀመሪያው ንስሐ የሚለው ትርጉም በሁለት ከፍለን አሳይቻለሁ። የመጀመሪያ ንስሐ የሚለው ወይንም ደግሞ ጸጸት፣ የልብ መነካት የሚለው የመጀመሪያው ሰዎች ክርስቶስ ኢየሱስ የዘላለምን ሕይወት ይሰጠኛል፣ ከጨለማ ወደ ብርሃን እመጣለሁ፣ የማዳኑ ጉልበት በእኔ ይገለጣል፣ የእግዚአብሔር ልጅ እሆናለሁ የሚል እምነትን ሲቀበሉ እኔ ኃጢአተኛ ነኝ የሚል መረዳት ሲገባባቸው ፊታቸውን ወደ ክርስቶስ ያዞራሉ። ሁለተኛው ንስሐ ግን በእግዚአብሔር ቤት ውስጥ በምንኖርበት ዘመን ሁሉ እውነተኛ ንስሐ መግባት የምንችለው በመነካት ነው። የእግዚአብሔር ቃል ይወቅሳል፣ መንፈስ ቅዱስ ይወቅሳል። የመንፈስ ቅዱስ ስራ አንደኛው ሰውን ሁሉ እየወቀሰ ወደ እግዚአብሔር መንግስት ይመልሳል። ሰውን ሁሉ ፍጥረትን ሁሉ ለማዳን ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መንግስት ለማፍለስ ከእግዚአብሔር ጋር እንዲታረቁ የእግዚአብሔር ልጅ እንዲሆኑ ስማቸው በሕይወት መዝገብ እንዲጻፍ ለጨለማው ለአጋንንት ወደ ተዘጋጀላቸው የሞት ባህር እንዳይገቡ መንፈስ ቅዱስ እየወቀሰ ትክክል እንዳልሆኑ ሲነግራቸው በዛ መንፈስ ሲነኩ ጸጸት ውስጥ ይገባሉ። ለካስ የእግዚአብሔር ልጅ ነኝ፣ ከእግዚአብሔር ጉያ ወጥቻለሁ፣ መመለሻ መንገዱ ክርስቶስ ነው ብለው በንስሐ በደሙ በኩል ከእግዚአብሔር ጋር
በክርስቶስ በኩል ይታረቃል። እዚህ ግን የታረቀ ነው። የተፋታ ከጨለማ የተፋታ ከብርሃን የተጋባ ህይወት ማግኛ መንገዱ ግን በእውነተኛ ንስሐ ማግኛ መንገዱ መነካት ነው። ኢንካውንተር ከሌለ ለገባህበት መውጫ የለህም። እስቲ አንተ የገለይቃችሁ በአንድ ጉዳይ ከመቶ በላይ ንስሐ የገባን ሰዎች አሉ፣ እኔን ጨምሮ። ጉዳዩ ትክክል እንዳልሆነ እናውቃለን። በእግዚአብሔር ፊት ንስሐ እንገባለን። ምን ማለት ነው? ፈርተን ነው፣ ተነክተን አይደለም። መነካት በትናንትናው ኃጢአት እንድትያዝ ደግሞ አያረገ። በመነካት የምትደፋበት ይቅርታ የምትጠይቅበት ጉዳይ ህይወትህ ላይ ፈልግ፣ ዛሬ የለም፣ ደግመህ አላረከው። መንፈስ ቅዱስ እውነተኛ ጸጸትን ወደ ህይወታችሁ ሲያመጣ በአምላክ ፊት ስትንበረከኩ ትናንት በተያዛችሁበት ዛሬ አትያዙ። እኔ ዛሬ ለእኔም ለእናንተ መጸለያለሁ፣ እውነተኛ መነካት ይሆናል። እውነተኛ መነካት ቀኝ ኋላክ ዙር ነው የሚያመጣው። ልትወስኑት የማትችሉትን ትልልቅ ተራራዎች ትወስናላችሁ። ልትሄዱበት የማትችሉበትን ትክክለኛ መንገድ ትሄዳላችሁ። አንዳንድ በረከቶች እጆቻችን ያልገቡት ስላልወሰንን ነው ታውቃላችሁ። ውሳኔዎች ደግሞ የሚመነጩት ከጸጸት ነው። ትክክለኛ ጸጸት ወደ ንስሐ እንድንገባ ያደርገናል። ንስሐ ጻፉ፣ የአዋቂዎች መንገድ ነው። የአዋቂዎች መንገድ ንስሐ ረጅም የሚሄዱ ሰዎች የህይወት ምልክት ነው። እግዚአብሔር ከቤተ ክርስቲያን ጋር፣ ቤተ ክርስቲያን ከእግዚአብሔር ጋር ያለችው በንስሐ መንገድ ነው። ይቅርታ የሌለበት መንገድ ረጅም አያስኬድም። አብሯቸው ያሉትን ሰዎች ተመልከቷቸው። ባህሪያቸው፣ ንግግራቸው፣ አመለካከታቸው ከእናንተ ጋር ያስቀጥላቸውም ነበር። ለምን ቆዩ? በይቅርታ። ነገም ሰዎች ከኛ ጋር የሚቀጥሉት በምንድን ነው? በይቅርታ። ግን በትናንትናው እየወጉን፣ በትናንትናው ቢለዋ እየወጉን፣ ድጋግመው እየወጉን ከነዚህ ሰዎች ጋር እንቀጥልም ብለን ያቆምነው ለምን ይመስላችኋል? የኛ ይቅርታ፣ የኛ ንስሐ፣ የኛ ኤክስኪውዝ ማድረግ ለነሱ ሞኝነት መስሏቸዋል። ስለዚህ ትናንትና ወቅተኛ፣ ደግሞ ወቅተኛ፣ ሶስተኛ ወቅተኛ፣ አሁን በኋላ ግን እንዳልሞት ብለህ ትሸሻለህ። በመጸጸት በድዬሻለሁ፣ አስቀይሜሻለሁ ንስሐ ስትገባ ግን በትናንትናው ጥፋት ደግማ አትያዝም። እንዲያውም ጳውሎስ ያዕቆብ እንደተናገረው ማንም ሲሰርቅ የነበረ ከእንግዲህ ምን አይበል ብሎ አቆመን። በእጆቹ እየሰራ ለተቸገሩ በመርዳት ምን ያድርግ? እውነተኛ ንስሐ ነው። እውነተኛ ንስሐ ነው። በህይወታችሁ ልትዘነጉት የማይገባ ለአገልግሎታችን መሰረት የሚሆነው የማትፈልጉት ነገር ከናንተ የሚሄደው በትክክለኛ ንስሐ ነው። ትክክለኛ ንስሐ ደግሞ በህይወታችሁ ላይ መኖሩ ማረጋገጥ የምትፈልጉ ሰዎች ካላችሁ ጸጸት አለ። ያ ጸጸት የመንፈስ ቅዱስ ጸጸት ይባላል። በምን ልንገራችሁ መሰላችሁ? የፈለግሽው ስማርትፎን ከተዘጋ ስዊች ከሆነ መልእክት ይቀበላል? ደንበኛውን ልታገኙት አትችሉም ነው የሚለው። ስዊች ነው። ኤስኤምኤስ ቢላክ አይገባም። ልክ ሞባይሉ ሲከፈትስ ባለማወቅ ውስጥ ሆናችሁ መንፈስ ቅዱስ ቢልክ ምን አትሉትም? አትሰሙት። ጉዳዩ አልቆ የሆነ ነገሩ ሆኖ ነገርን አልፎ ልክ የተረጋጋ ነገር ውስጥ ስትሆኑ ወደ ራሳችሁ ስትመለሱ አስቀድሞ የተላከ ሁሉ የተደወለ ሁሉ የተላከ ሜሴጅ ሁሉ ይገባል አይገባም? ታነበዋለህ፣ ታየዋለህ። ላንተ የተደወለ ነው፣ ላንተ የተላከ ነው፣ ላንተ የገባ ነው። ስታነበው ታስተካክላለህ። ጸጸት ይገባል። የመንፈስ ቅዱስ ስራ ይሄ ነው። የመንፈስ ቅዱስ ስራ ይሄ ነው። የሰይጣን ስራ፣ የስጋ ስራ የመንፈስ ቅዱስን መልእክት እንዳትቀበል ማድረግ ነው። ከዛስ የሱ መሳሪያ ማድረግ ነው። የሚፈልገውን ሁሉ በህይወትህ እንዲፈጽም ያስገድድሃል። ስለ በለዓም ሲናገር አብዶ ነበር ይላል። አንተ አህያ እየተናገረች አስበኸው? አህያው አለዋ ላይ ተቀምጦ መልአክ ከፊት ለፊት ቆሞ ሂጂ ሲላት ቢደበደባት
በኋላ አትምታኝ አለችው። የነብዩን እብደት ይላል አይደል መጽሐፍ። የነብዩን እብደት ለመግታት እግዚአብሔር በአህያ ይጧል። በአማርኛ አህያ ሲናገር ንስሐ አገባም። ይህን ያክል ሰው ከደነደነ የመንፈስ ቅዱስን ድምፅ መስማት አይችልም። ወንድማችን በበለዓም አይተነዋል። በህይወታችሁ ግን ከእንደዚህ አይነት የህይወት ትርምስ ውስጥ ወጥቶ የተቃና የህይወት ጎዳና በመንፈስ ቅዱስ ምሪት ጠብጥቦ የተመሰቃቀለን ነገር ማስተካከያ መንገዱ፣ የእንደገና መንገድ መሄጃ መንገዱ፣ ኃይል መቀበያ መንገዱ፣ የጠላት ረጅም መንገድ ትታችሁ አጭሯን የክብር መንገድ መሄጃ መንገዱ ትክክለኛ ጸጸት። ባልገባችሁ ጉዳይ ላይ ይቅርታ ለምን ተጠይቃላችሁ? እስኪገባ ጠብቅ እንጂ። ባገባህ ጉዳይ ላይ ይቅርታ የጠየቅበት ጉዳይ ተመልሰ እንደምታጠፋበት አውቃለህ። ሲገባህስ ስታቀስ በትናንትና ስራትህ ደግማ አትታሰር። አባባሎች አሉ ኢትዮጵያ ውስጥ በአማርኛ ስትሄድ የመታ እንቅፋት ስትመለስ ከመታች እንቅፋት ይሆን አንተ ነህ። ደጋግሞ የመታ እንቅፋት ያንተ ጋር ነው ችግሩ። መንፈሳዊ ዓለም እንደዚህ አይደለም። መንፈሳዊ ዓለም ከዚህ ይለያል። ሩቅ ነው። በጸጸት ያመለጡ አባቶቻቸው አሉ። በጸጸት ድጋሚ እድል የተሰጣቸው የክብርን ስራ የሰሩ አባቶች አሉ። እውነተኛ ጸጸት ወደ እግዚአብሔር ጉያ ይመልሳል። እውነተኛ ጸጸት ወደ እግዚአብሔር ጉያ ይመልሳል። ምን ለማለት ፈልጌ ነው? በኋላ መጣበታለሁ። በነገራችን ላይ መጽሐፌን ሳጠና ኃይል የተቀበሉ ሰዎች የንስሐ ሰዎች ናቸው ይላል። የመንፈስ ቅዱስን ኃይል የተቀበሉ ሰዎች በንስሐ ከእግዚአብሔር ጋር የቆዩ ሰዎች ናቸው። ንስሐ የእግዚአብሔርን ኃይል መቀበያ መንገድ ነው። ተንበርክከ በጸጸት ስለሆነ የተንበረከከው አባ አቃተኝ፣ አባ በድያለሁ፣ አባ በዚህ ህይወት ልገኝ አልገባም ነበር፣ ግን ከብዶኛል፣ አልቻልኩም፣ እያሳዘንኩ ነው መኖር ያለሁት፣ አውጣኝ። ይመጣል። በድካማችን ምን የሚያደርግ የሚራራ ይመጣል። ምን ጭቃ ያወጣል። ኃይል አገኘ አላገኘህም እንዴት አለፍኩት የሚለው መዝሙር እኮ የተዘመረው ለዛ። ጌታ ሆይ ያለ አቤት እዘዘኝ። በውሃው ላይ እንደዚህ መምጣት ፈልጋለሁ። አዎ እዘዘኝ። እሺ። ከደቂቃዎች በኋላ መስመጥ ጀመረ። ወየው ጠፋው። ምን ማለት ነው? እርዳኝ። ከፍርሃቱ የተነሳ እባክህ ሲል ያሰው ምንጭቃ ኃይልን መቀበል የእግዚአብሔርን ኃይል መቀበያ መንገዱ በአምላክ በእግዚአብሔር ፊት ለፊት በንስሐ። እንዳው አንድ ስፍራ ደስ ማንም ኃጢአት የለብኝም ቢል ራሱ ምን ይላል? በትናንትና ማሰሪያ እንዳንያዝ ካስፈለገ የዛሬው ማወራረድ ግን በልምድ መሆን የለበትም። የኔ ልጆች የጸሎት አስተማርኳቸው አንድ ጊዜ ምስጋና መቅደም መጀመሪያ ምስጋና መቅደም አለበት። እግዚአብሔርን አመስግኑ። ቀጥላችሁ ደግሞ ስላጠፋችሁት ነገር ንስሐ ጠይቁ። ከዛ ልመና አድርጉ። ከዛ መስግኑና ዝሙ። ትንሿ በመጠየቅ ታምናለች። መጀመሪያ ብንለምነውስ ልምድ ነው። እኛስ የገባን ሰዎች ገና ስንንበረከክ ሞባይሉ ኦን አይደለም የሆነው መንፈስ ቅዱስ ግያም ጌታ ሆይ ቴንኪ ሶቴ መጣ በድላል ይሄንን ኪው ሚሴጅ ይገባል። በጣም አጥፍተሻል። እዚህ ጋር አንተናን ተናግረሃታል። እዚህ ጋር አንተናን አምታሃል። እዚህ ጋር አንተ ይሄ የመንፈስ ይሄን ችላ ብሎ ማለፍ ከለመድ እውነት ነው። ሚሴጅም ገብቶብልህ የወንድምህንም እንደዛው ነው የምታየው። አሁንማ ቴሌግራም አንብብ አንታብብ ራሱ እኮ አይታወቅም። አይተው ነው የምታየው። ልክ እንደዚህ የመንፈስ ቅዱስን ኢግኖር አድርገው የሚሄዱ ልጆች አሉት። መንፈስ ቅዱስ እንደዛ አይደለም። እስቲ ብርክክ በል፣ እስቲ ተንበረከክ።
ዘላለም እንደ ቅስፈት የሚሆንለት ጌታ፣ አመታት በሰከንድ እንደሚያገላብጣቸው ጌታ ብርክክ ስትል ውሎህን ያመጣዋል፣ ዝርግፍ ያደርገዋል። አያልፍህም። ካንተ ጋር ዘላለማዊ ኪዳን ነው ያለው። ጥቢ ጥብ ተጫውቶ ማለፍ የክብር ዕቃ ነህ አንተ። የመንፈሱ ማደሪያ ነው። ትልቅ ሰው ጋር እኮ የለም እግዚአብሔር፣ በክርስቶስ የሚያምኑት ጋር ነው ያለው። ሀብታም ጋር የለም እኮ እግዚአብሔር፣ በልጁ ደም ያጸደቃቸው ጋር ነው ያለው። ብርክክ ስትል ይዘረግፈው። ውሎ ይሄን ይመስላል። ከዛ በእንባ ነው የምትሄደው። ይነካሃላ። እውነት ነው ክርስትና ይሄ። ላጭ በላይ ትሆናለህ። ተኮርክሮ ያልሳቅ ተኮርክሮ ያላቀስኩ በድያለሁ። ይሄንን ድምፅ ኢግኖር አድርገህ መዋጋት ላይ እንትናን ጉዳይ አሳየኝ ላይ ከሄድክ ልጅነትህን ኢግኖር እያረክ ነው ይሄድክ ያለው። ሳልቬሽንህን ኢግኖር እያረክ ነው ይሄድ። የክርስትና እድገትህን እየጣልክ ነው የምትሄደው። የታቀደልህ ፕላን ውጪ ነው እየኖርክ ያለው። በትናንትናው ዛሬ ሰው ይስታል። ምን ችግር አለው? አዲስ ኃጢአት አዲስ ሰይጣን የለም። ትስታለህ ግን ትመለሳለህ። ስትመለስ ዝርክርክ እኔ ደስ ይለኛል። የብሉይ ኪዳኑ ጥቅስ ነው ደስ የሚለኝ። እስራኤል አላት አቤት አለችው። አምሮሻል አላት። ዓለም አምሮሻል አላት። እንደ አሕዛብ መኖር አምሮሻል። ሂጂ፣ እኔን አልፈልግሽም፣ ሂጂ፣ ቀጥ ብለሽ ሂጂ። እኔን ስትፈልጊኝ እዛው ጋር ታገኘኝም። ተመልሰሽ መጥተሽ ስትመጪስ መንገዱ እንዳይጠፋሽ ዱካውን አስቀምጥልሻለሁ። አቧራ አይሸፍነው። ከ170 ዓመት በኋላ ንቅት ስትል እግዚአብሔርን ጥለዋለች። 170 ዓመት ለንስሐ ነው ነገር ያለው። የ170 ዓመት ነው የተመለሰችው። ዱካውን እየፈለገች ቸራር ለሱ ተመለስ እንጂ ዱካውን አያስጣ። እንደ ልብ ስትሄድ አብሮ አይሄድማ፣ ይጠብቅሃል። ስትጠበቃት ስትመጣ አቧራ ባቧራ ሆነ። በይ ጌጠኛ ልብስሽ ልበሺ፣ ያንገትሽን ማሰሪያ ፍቺ፣ ተነሺ፣ አሁን ደግሞ አብረን እንሄዳለን። ስትንበረከክ አንተ ከሰማኸው የተላለፍክበትን የዓመቱን ያስታውሳል። የዓመቱን የዛሬ ስንት ዓመቱን ያስታውስህና ብድግ ስትል ኃይላር የሚሰጥህ ትደውላለህ። የኔ እህት በድዬሻለሁ። ደግሞ ከእግዚአብሔር ጋር መጓዝ የቻሉ ሰዎች በዚህ መንገድ ነው። ድጋሚ ኃይሉን የቀመሱ ሰዎች በትክክለኛ ጸጸት መንገድ ነው። የማይጸጸት ፔንቴ ንስሐ የራቀው ፔንቴ ነው። ጻፊ የማይጸጸት ፔንቴ ከንስሐ የራቀ ከምክር የራቀ ይኸውልሽ የኔ በመንፈስ ቅዱስ ጸጸት የማይነካ በንስሐ የማይኖር ጴንጤ ብርጌድ የሌለው ወታደር ነው። ጻፍ። ብርጌድ የሌለው ሬንጀር ለብሷል። የትኛው ሻለቃ የትኛው ክፍለ ጦር እንዳለ አያውቅም። ሬንጀር ስለለበሰ ብቻ ነው ወታደር። የመንፈስ ቅዱስ ኃይል የለው። ትጥቅ የለው። ባዶ ነው። በሬንጀር ብቻ ማስፈራራት ይችላል ብቻ። መጽሐፍ ሮሜ 13 እንደዚህ ይላል፣ ሰይፍ የታጠቀው ወታደር ሕግ ለማስከበር ነው ያለ። አይተኩሱም እኮ ስታያቸው ያስፈራሉ። ያ ወታደር ከትጥቅ ውጪ አሁን እንደዚህ ቲክቶክ ላይ እንደምታየው ሕግ ላስከበር ሲል ትራፊኩ ሹፌር ወጥቶ ይደበድበዋል፣ ትጥቅ ቢይዝ ይደበድበዋል። በመንፈስ ቅዱስ ጸጸትና በንስሐ የማይኖር ጴንጤ ሬንጀር የለበሰ ትጥቅ የሌለው፣ በሌላ አማርኛ እንትን የለው፣ ብርጌድ የለው። እንትና ተከተለ እሷ ክርስቲያን ናት እኮ ምናምን እሷ ተብላ የታጠቀስ እኔ በጣም ይገርመኛል። ላንተ ነው የምነግርህ። ይሄንን በጥንቃቄ እኮ ነው የተወለደው ሳምሶን። በጥንቃቄ ነው የተረገዘው።
በጥንቃቄ ነው የተወለደው፣ በጥንቃቄ ነው ያደገው። ያለ ጥንቃቄ ነው የኖረው። ኔሞ አይኑ የወጣው። አንድ ቀን ግን መንፈስ ቅዱስ አባ የኔ ህይወት በፊት የተገለጠ በጥንቃቄ እኮ ነው የተረገዝኩት። እናቴ ወይን ሳትጠጣ በጥንቃቄ ነው የተወለድኩት። አንድ ቀን እንደ ሰፈር ልጅ ሳላድግ በጥንቃቄ ነው ያደግኩት። የሚያረክስ ነገር ሳልበላ አቅም ሲኖረኝ ያንን ማስቀጠል ሲኖርብኝ ያለ ጥንቃቄ ነው። አየው መንፈስ ቅዱስ ቆመ ቡም ሲያረግበት መጽሐፍ እንደዚህ ይላል። ወደ ፍልስጤም ምድር ሳምሶን ሄደው ሰላምዬ ለወንጌል ስርጭት ነው እንዴ? ደሊላን ወዶ እንጂ ሲገባ አያ በእውነት ከደሊላ የተሻለ ቆንጆ በቤቱ የለም። አቅፋው ተኝታ ሳምሶን አለችው አቤት። እኔ ምን አለችው? ኃይል ምኑ ጋር ነው አለችው። አያለ ጊዜ ልጅ ኃይሌ ምንም ባልታሰረበት በአዲስ ፈትል ስታሰር ኃይሌ በቃ ማንም እንደኖር ማለት ሆናለሁ። በትልቅ ዕቃ ገንዘብ ወርቅ የተቀበለችው በትልቅ ዕቃ ሄደችና ለአለቆች እንደዚህ ለፍልስጤም አለቆች እንደዚህ አለች፣ አስሬዋለሁ ልትይዙት ትችላላችሁ። እውነት መንፈስ ቅዱስ ይህንን ጨዋታ የክብር ነው አልነገረውም? ሳምሶን መጥቶብህ ስትለው እንደ ትል በተነው የሚል ቃል ተናደደች። አትነቂም እንዴ አንቺ? ሳምሶን ተዋሸኛለህ አንተ አለችው። ሁለቱንም ደግሞ ሶስተኛ ቀን አያለ ጨቀጨቀች። አትወደኝም አንተ አለችው። አትወደኝም። አይ የኔ ኃይል ጸጉሬ ላይ ነው። ይታይሻል እነዚህ 7ቱ ትልልቅ ጉንጉኖች 7ቱ መቅረዞች ናቸው፣ ኪዳን ናቸው። እነዚህ ሲላጩ ኃይሌ ከኔ ይሄዳል። አስተኝታ ነው አላጨችው። መጡበት ሲሉ እውነት መጡበት። ያ በአህያ መንጋጋ 7000 ሰው የረፈረፈ ተጠማሁ ብሎ በርሜል የሚያክል ውሃ የጠጣ ሰው ወስደው ወፍጮ ፈጭ ያደረጉት ይላል። የንስሐ ጊዜ ነው። በነገራችን ላይ ትክክለኛ ንስሐ ትርጉሙን ካላወቅ እንደ ሳምሶን ነው የምትሆነው። እድልህም እንደ ሳምሶን ነው የሚሆነው። ትክክለኛ ንስሐ እንደ ሳምሶን መሆን አይደለም። አሁን እንደምነግርህ ነው። እየፈጨ አባ ሲል አንተ ኢሚዲየትሊ እኮ አባ ሲል ጸጉሩ ማቆጥቆጥ ጀመረ ይላል። እንደገና ቤተ መንግስት የለም፣ ኢየሱስ እግር ስር ነው። የእንደገና እድል ያለው እግዚአብሔር ጋር ብቻ። አባ ሲለው ጸጉሩ ማቆጥቆጥ መጽሐፍ እንዴ የሳምሶንም ጸጉር ምን ማለት ነው? የንስሐ ጊዜ አቆጠቆጠ። ብላቴና ፈለገና እየሳቁብኝ ነው። አዎ እያሰላ አዎ እባክህ ቤቱ ወደ ተሰራበት ውሰደኝ። አንድ ጸሎት ነው የንስሐ ጸሎት። እግዚአብሔር ሆይ ንስሐ ገባለሁ፣ በፊት በድያለሁ፣ በጥንቃቄ ተወልጄ በጥንቃቄ አድጌ ያለ ጥንቃቄ ኖሬ አንገትህ እንዳስደፍቻለሁ። አሁን ግን አንድ ነገር ለምናለሁ፣ ገድያቸው ልሞታለሁ። ንስሐ ውስጥ ይንገልብጠው። አባ አቤት ገድያቸው በህይወት ልኑር፣ አይኔን መልስልኝ ቢል ንስሐ ያረጋል አያረግም? ምን ችግር አለበት? እሱ ጭቃ እዚህ አድርጎ የሚፈውስ እንትፍ ብሎ ታሪክ የሚቀይር ጌታ፣ ነገር ለዋጭ የሆነ ጌታ። ያልከው ይሆናል። አስያዘው። ቤቱ የተሰራበት እኮ ትልቅ ነቅነቆታል። መጽሐፍ ቆሞ ከገደለው ሞቶ የገደለው በለ። እንደገና ያለው ኢየሱስ እግር ስር ነው። ክብር ለስሙ ይሆን። እውነተኛ ንስሐ ስትንበረከኩ ይመጣል። እኔ መንበርከክ
ማውሪያ ቦታ ብቻ አይደለም፣ መስሚያ ነው። አሁን ብዙ ጴንጤዎች ማሰቢያ ቦታ አድርገውታል። ሲንበረከኩ ልክ ሲንበረከኩ ነው የቤት ኪራይ የሚመጣባቸው፣ የነገ ስራ የሚመጣባቸው፣ የልጆች ትምህርት እና ማሰቢያ ይመስለኛል። አሁን የተመታ ይሆን ብርክክ ሲሉ ነው ሁሉ ነገር። ማን ነው እዛ ስትንበረከክ እኮ መንፈስ ቅዱስ የሚያወራበት ሰዓት፣ የረሳቸው ኬዞች ይመጣል። ልታዳምጠው ልብን ኃይል ያለው ንስሐ ውስጥ በላይ ደራረብናቸው ብዙ ኬዞች አሉ። ዛሬ ማታ ገብተን እናራግፋለን። እሺ፣ ሁለተኛ ትክክለኛ ያልሆነ ጸጸት። ትክክለኛ ያልሆነ ጸጸት ሰው ከተጸጸተ በኋላ ወደ እግዚአብሔር እንዲመለስ የማያደርግ ይልቁንም ተስፋ የሚያስቆርጥና ወደ ጥፋት አቅጣጫ የሚወስድ ነው። የዓለም ሐዘን ይላል። ቅድም እንዳነበብኩላችሁ ምን አለበት? ሞት አለበት። ትክክለኛ ያልሆነ ጸጸት ሞት አለበት። ብዙ ሰዎች ለምን ይመስላችኋል ተጸጽተው መጠጥ የሚጠጡት? ተጸጽተው እኮ ተጸጽተው ሄደው ንስሐ ገብተው ሰውየውንም ይቅርታ ጠይቀው ሴትዮዋንም ይቅርታ ጠይቀው ለራሳቸውም ይቅርታ ተቀብለው ነገር ከማስተካከል ይልቅ ለምንድን ነው እየመታ ይሄ ምንድን ነው የሚባል ባንኮኒውን እየመታ የሚጠጣው? የዓለም ሐዘን የዓለም ጸጸት ሞት አለበት። ወደ ጠፍተህ ነው ምናምን በቃ ምን ታደርጓለህ ከዚህ በኋላ እንደናና በእግዚአብሔር ፊት እንጸልይ ባክሽ ተበሳጭቼ ነው እኔ። የዓለም ሐዘን በጥፋት ላይ ጥፋት በሐዘን ላይ ሐዘን የሚጨምር የዓለም ሐዘን። ጸጸቶቻችሁን ቼክ አድርጓቸው። በህይወታቸው ያለፉትንም ከዚህ በኋላ ሊመጡት ያሉትንም ተመልከቷቸው። የዓለም ከሆኑ ሞት አለባቸው። አስባችሁታል? እኔ በህይወት አጋጥሞኝ ያውቃል። አይ ቲንክ የ7 የ8 ዓመት ልጅ ሆኜ ይሆናል ወደ ትምህርት ቤት ሲሄድ ለመጀመሪያ ጊዜ ሰው ታንቆ እኛ ሀገር መኮንን ሜዳ የሚባል አለ፣ ኳስ ሜዳ ተንጠልጥሏል። በጥጭ ሄጄ ነው እዛ ላሉት ሰዎች ስናገር ራሱን ያነቀው። ለምን ያነቀው ይመስላል? ጸጸት ሊቋቋመው ሲከብደው የሚፈጠር የዓለም ጸጸት። ሰዎች ይላችሁ በህይወታችሁ ከክብር ልትርቁ ሰይጣን ሊጠቀምባችሁ ከሚፈልገው በራሳችሁ የሚጠቀሙ መንገድ በዓለም ጸጸት ነው። አንደኛ ስፍራ እንድትለቁ ያደርጋችኋል። ጉዳዩን ከማስተካከል ይልቅ ከጉዳዩ አካባቢ እንድትርቁ ያደርጋችኋል። ችግሩን ተጋፍጣችሁ ከመቀየር ይልቅ ከችግሩ ሳትጋፈጡ ቦታ በመቀየር ነገር ለመቀየር ትሞክራላችሁ። ኖ ሀገር ቢቀያየር ችግር አይቀያየርም። እዛ ቦታ ጋር ነው ነገሩ ያልተስተካከለው። ሰይጣን በክፉ ጸጸት ውስጥ ከተና አካባቢ እንድጠላ፣ ሰው እንድጠላ፣ ቸርች እንድጠላ፣ ራስ እንድጠላ ያደርጋል። ትክክለኛ ጸጸትስ እዛው ቦታ ጋር ቆመ ነው ነገርን መቀየር። የዓለም ሐዘን የዓለም ጸጸት የመጀመሪያው ስፍራ እንድትቀይር ያለ እግዚአብሔር ፈቃድ ያደርጋል። አንድ ጊዜ ግምገማ ላይ 91 ይመስለኛል ግምገማ ላይ ልጁን ገመገም ነው። ቅርብ ጊዜ ያገኘሁት እዚህ ገመገም ነውና ተሳስቷል ልጁ። ሁላችንም ወረድንበት። አንተ ነህ ያሳሳትከው፣ ውጊያውን ያበላሸው እንደዚህ አንተ ነህ እንትኑን ያረከው። ገመገም ተሳስቷል ግን አውቋል እና ሲያቅ ተሳስቷል። ከዛ ወዲያው ቅያሪ ሞላ። እዚህ ክፍል መቀጠል አልፈልግም፣ ከዚህ ክፍል ቀይ። ከዛ አመራራችን አንድ አብርሃ ይባላልና በቃታ ቁጭ በል ወዴት ትቀይራለህ? እዚህ ቁጭ ብለህ ታስተካክለዋለህ። አሁን ይገባኝ። እዚህ ቁጭ ብለህ በሌላ ውጊያ አስተካክል። ዛሬ ወለጋ አዛዥ ነው። እሱ ሸሽቶ ሌላ ክፍለ ጦር ሄዶ በአዲስ ፊት በአዲስ መልክ ሰላማዊ ሆኖ ለሞት ድጋሚ ውጊያ ስንገባ ታደሰ ላይ ያበላሽ ነው። ምርጥ ኦፕሬሽን ሰራ። ከዛ ኦፕሬሽን በኋላ ስንወጣ እንደ ታደሰ ጭንቁ ያልኩት ቅጽል ስሙን ጭንቁ ብዬ አሁን ከተማው መከላከሉ ጭንቁ ነው የሚሉት። እንደሱ የሰራ ኦፕሬሽን የለም። አሳየን ችሎታው፣ አሳየን ብቃቱን፣ አሳየን ኢትዮጵያዊነቱን። አየህ ትክክለኛ ጸጸት የተስተካከለ ስራ እንዲሰራ አደረገው። እሱ ውስጥ የፈጠረው ግን ጨለማ ሐዘን ክፍል እንዲቀይር ነበር የነበረው። ዛሬ የሚሆነው ብዙ ሰዎች ቸርች የሚቀይሩት ከሰው ጋር ተጣልተው እኮ ነው።
ብዙ ሰዎች ስፍራ የሚቀይሩት በሆነ ምክንያት እኮ ነው። ሳይመቻት ብድግ ትላለች። ያለ ምሪት መሰዊያ ይወስዳል። ያለ ምሪት የሆነ ነገር ይነቅላል። ያለ ምሪት አገር ይደቅ። ያለ ምሪት ተጋፈጥ። ትክክለኛ ጸጸት ስፍራ ሳትቀይር ሁኔታ መቀየር። ያንኑ ሰውዬ እያየኸው ከዚህ መስሪያ ቤት በወጣስ እቺ እያበሳጨች ከዛ መስሪያ ቤት ሲጀምር መውጣት ያለብሽ አንደኛ ጊዜ ሲያልቅ፣ ሁለተኛ የተሻለ ነገር እግዚአብሔር ሲያዘጋጅልሽ፣ ከዛ ውጪ ብቃትሽን አሳይተሽ ምትወጪ። የክርስቲያን ህይወት ይሄ ነው። የተሻለ ደሞ ስላለ እንኳን ነው ደምኛ በመሪት ነው። እዚህ ቦታ ስራ ካለ ወዴት እንሄዳለን? ስላልተመቸን ስለምትዋንጋጠጠን ብቻ ስለሷ ጸጸት ስፍራ አንቀይር። የዓለም ሐዘን ሞት ነው ያለበት። የምትጸጸቱ ሰዎች ኦንግስት ሲሉሽ ኦንግስት ይላል። ከባድ ጸጸት ያለባችሁ እና አሁን ማርሲል ላይታችሁ እንደሆነ አላውቅም። ዮኒ ሲያስተምር ወደፊት ይመጣሉ ወጣቶቹ። ምንድነው ያደረገ? እናቴን ሳልጦራት እንዲያርጊያት በድያት እና አሁን ደውላት ይቅርታ ጠይቃታ ሲለው ሞታለች። የእድሜ ልክ ምንድነው ጸጸት? ይሄ ጸጸት ባለችበት ቦታ ጥሩ ሰርተ እንድታሳያት ከረዳ ትክክለኛ ጸጸት ነው። ነገር ግን አንተ አትረባም፣ አንተ ከንቱ ነው ብለህ ጫት ሰፈርና ምናምን ሰፈር ከተት ያለም ሞት በፍጥነት ራስህን ለመግደል እያፋጠንክ ነው ያለው። ይተባበረዋል። እዚህ ሀገር ደግሞ ችግር የለውም። አንተን ቶሎ ለመግደልና ለመቅበር የሚተባበር ሱስ ያለበት ሀገር ይተባበርሃል። በህይወት አጋጣሚ ትክክል አደርጋለሁ ብለህ ልትሳሳት ትችላለህ። ትክክል እንዳልሆነ ባወቅ ጊዜ ግን መውሰድ የሚጠበቅበት ትክክለኛ እርምጃ ምንድን ነው? ትክክል አይደለሁኝም፣ ትክክል መሆን እፈልጋለሁ። በትናንትና በታሰርኩበት አልታሰርም፣ ኃይል ስጠኝ። የኋላዬን ምን አደርገዋለሁ? ወደፊቴ ለመያዝ ምን አደርጋለሁ? ዘረጋለሁ። ይሄ እውነቱ ሎጂክ አይደለም ማስተምራችሁ። ይሄ ራይት የሆነ የእግዚአብሔር ሐሳብ እግዚአብሔር ሐሳብ እንኳን ተነግሮት ባይነገረውም የሚያደርገው ዶሮ ጌታ ሆይ እኔ ካንተ ጋር እሄዳለሁ ወደምትሄድበት እስከ መጨረሻው ምናምን ሲለው ግር እንዳይለው ነው ጌታ። በነገራችን ላይ ግር እንዳይለው እንጂ እኮ የነገረው ዝም ብሎት ያንን ቢያደርግ ኑሮ አናገኘውም ነበረ። ሰውየው ፈጣን ነው። እስከ መጨረሻው ከኔ ጋር ልትሄድ አሰብክ? እንዲያውም ዶሮ ሳይጮህ 3 ጊዜ ትክደኛለህ። ኧረ ይሄ በእኔ አይሆንብኛል እንዳለውም ሆነ። ተጸጸተ እኮ በጣም የተጸጸተ እኮ እንደ ጴጥሮስ የተጸጸተ የለም። ሁሉን ትቶ መረቡን አንስቶ በቃ እኔ ለሐዋርያነት ድሮም መሀይም ነኝ ከአሳዬ ጋር ብኖርስ ብሎ ሄደ። ጌታ ከሙታን ተነስቶ መጀመሪያ የፈለገው እሱ ልጆች አቤት እስቲ ካጠመዳችሁ ታመጡ ሲያችሁ ኢየሱስ መሆኑን ሲያውቅ ልብሱን ጥሎ ወደ ባህር ገባ። ወደ እኔ እንዳደር ስለው ግድ የለህም ና አለው። ግድ የለህም ሐሳብ አልቀየርኩም። ያኔ አሳ ሳይሆን ሰው አጥማጅ አረጋለሁ ነበር ያልኩ። አሁንም አረጋለሁ አለው። እንደገና ሰጣለሁ እንደገና አለው። ራት አብሮ አሳውን ከአሳው እየበሉ ጴጥሮስ አለ አቤት ትወደኛለህ? አዎ። ትንሽ ቆየና ጴጥሮስ አለ አቤት ትወደኛለህ? ደነገጠ። አንተ ታውቃለህ ጌታ ከወደድከኝ ግልገሎች ጠብቅልኝ። አመሻሽ ላይ ጠቦት አሉኝ ቸርች ውስጥ ብጥብጥ የሚያደርጉ አግድልኝ። ሊለያዩ ሲሉ በጎች አሉኝ መግብልኝ። 3 ሚሽን ነው የሰጠው። ይሄን ሚሽን ነው የሰማው። መጨረሻ ሲይዙት መስቀል ላይ ሊገድሉ ሲሉ ኖ አላቸው። ምን ነው ሲሉት እንደ ጌታዬ እንደዛ እንደ ጻድቁ እንደዛ እንደ ቆንጆ ኢየሱስ እንደዚህ አምርብኝ እድል ተሰጥቶኝ ንስሐ ተቀብዬ ዘቅዝቁኝ እንጂ ተዘቅዝቆ የሞተው በንስሐ ጉልበት ነው። እያንዳንዳቸው የከበረ ነገር የሰሩት በትክክለኛ ጸጸት። እስጢፋኖስ ሲገደል ትዝ ይላችኋል። ሐዋርያት ሥራ ምዕራፍ 7 ላይ ጳውሎስ ሲገደል
ጳውሎስ ቆሞ ሳውል ነበር ያለ እስጢፋኖስን ሲያስገድለው መቅደላዊት ማርያም እዛ ነበረች። እንደገና ደግሞ ወደ ደማስቆ ለመሄድ ከካህናት አለቃ ደብዳቤ ይዞ ሲሄድ ሰርግ ላይ ያሉን ያገኛቸው መቅደላዊት ማርያም አግብታ የማንን የእስጢፋኖስን አጎት ባይብል ላይ የለም ታሪክ ላይ ነው። ሰርግ ላይ ያሉ ነው። በዛ ሰልፍ ሳውል አያቸው። ከናዝሬት ናችሁ እናንተ አላቸው። ምን ማለት ነው? የናዝሬቱን የምታምኑ ናችሁ ነው። ሁሉም ጸጥ አሉ። እዚህ ጊዜ እስጢፋኖስ አጎቱን አዎነን አለ። ሽማግሌው አዎነን ሲል እሱን አለቆች ሲይዙት መቅደላዊት ማርያም ሄዳ ያዘችው። በሳኦል በተቀመጠበት ፈረስ የሰርጓ ቀን ባሏ እያየ ተረግጣ ይሞተችው። የዛኑ ቀን ነው ከፈረስ ላይ ጣለው። ሁሉም ፈረስ ላይ ያሉ ኢየሱስ ከፈረሱ ጣለው። ጀግናውን የኔ ጀግና ይገለጥበታል። መጣ ኢየሱስ አወራው። የክብር ዕቃ አረጋለሁ አለው። አገር ሳይቀይር ነው የክብር ያረጋ አገር። ታገለግለኝ ትፈልጋለህ? አይነን ከፍትልሃለሁ። አዎ ለኔ ቀንተ እኔን ያሳደድክ አንተ ነህ። ንስሐ ትገባለህ? አዎ አናንያ የሚባል ሰው ይመጣና አይነን እጅ ሊጭንብሃል፣ ቅርፊት ይወድቅልሃል፣ የክብር ዕቃ ትሆናለህ። አሜን ነው ያለው። ትክክለኛ ጸጸት። የሚገርም ነገር ማናችንም እዚህ ቤት አይከብደንም። ጳውሎስ የከበደው ነገር ስሙን ቀይሮ አገር ሳይቀይር ሐዋርያ አድርጎ ያሳደዳቸውን ሰዎች ቤት ወንጌል ሲገባ ነው አንቀበልም ያሉት። ደነገጡ። ራሱ አናንያን ተመልከቱት። መንፈስ ቅዱስ መጥቶ መንገድ ላይ የምታገለግለው ሰው አለ ሳውል ይባላል፣ አሁን ጳውሎስ ይሆናል። ጌታ ሆይ አልሰማህም እንዴ አለው። ጌታን አልሰማህም እንዴ? ምኑን አለው ጌታ? ይሄ እኮ እኛን የሚያሳድደን እኮ ያንተን ሰዎች የሚያሳድድ ነው። ታዲያ ለኔ ለቀባሪው ለኔ ተነግረኛለህ እንዴ? ቀየርኩት፣ የንስሐ ዕድል ሰጠሁት። በሊድና አገልግለው ሲል እየፈራ ነው ሄዶ አገለገለው። አይኑ ሲከፈት ደንግጧል ሰውየው። ካሁን ሰውየው ግን ተቀይሯል፣ ተለውጧል፣ አምኗል፣ ትክክለኛ ንስሐ ገብቷል። የዓለም ጸጸት የለበትም። ከዛስ በቀጥታ ወደ ታሰሩ ሰዎች ፍቷቸዋል። ይገደሉ ያሉትን ነው ፍቷቸው፣ ተፈቱ። እንደዚህ የሚል መጽሐፍ አንባችሁ ጳውሎስም የሚያሳድዳቸው የሚከተሉትን ጌታ ተከትሎ ያንኑ ስብከት ይሰብካል። ማን ይቀበለው? ኢየሱስ ያድናል ሲል ማን ይቀበለው? አገር ሳይቀይር ስብከት ሳይቀይር ነው ያገለግለው። የዓለም ሐዘንስ ቢሆን አገር እንደቀየረ ያደርጋል። ብዙ ሰው ህይወቱን መለወጥ የሚፈልገው አገር ቀይሮ ነው። በጌንሳሬጥ ባህር ውስጥ አሳ ባጡበት ውስጥ ባህር ሳይቀይር ነው የኔ ጌታ አሳ ይሰጣቸው። ለአንተ አሳ ለመስጠት ባህር መቀየር አይጠበቅበትም፣ መጥራት ብቻ ነው። አገራት ቀይሩ፣ ሰፈራት ቀይሩ፣ ቦታት ቀይሩ። ማን መሆናችሁን በንስሐ አሳዩ። እንደተለወጣችሁ መናገር አይጠበቅባችሁም፣ ይናገራል ህይወታችሁ። የማይወሰን ነገር ስትወስኑ እኔ ነኝ ወይ ትያለሽ። አዎ ትምህርት ቤት ሳቀይር፣ ሰፈር ሳቀይር፣ ፊልድ ሳቀይር፣ ጓደኛ ሳቀይር፣ ሚስት ሳቀይር፣ ባል ሳቀይር፣ ስራ ሳቀይር፣ ልብስ ሳቀይር፣ ህይወት ቀይረ። በምን? በንስሐ። ይቅር አለኛ፣ ራራልኛ፣ ወሰንኩ፣ አቅም አገኘው፣ በረታው። ምን ሆነሽ ነው ሲባል ምንም። ትናንትም የምበላው አብሮ አደጌ ነው፣ አሁን የምበላው አብሮ አደጌ ነው። አብሮ አደጌ ትባላለች እኛ ቤት ስሟ ሽሮ፣ እሷን ነው በላ። እና ምንድን ነው የቀየርከው? አመለካከት። ንስሐ አቅም ነው። ንስሐ ችሎታ። ንስሐ የእግዚአብሔር አቅም፣ የእግዚአብሔር ችሎታ። የበረቱ ሰዎች የበረቱት በዚህ ውስጥ ነው። እቺ ለመጨረሻ ልንገራችሁና አልጨርስም። አብርሃም የእግዚአብሔርን አቅምና ችሎታ የሚያቅሰው ውጣ ተብሎ ይወጣል። ደግሞ ለእግዚአብሔር ብዙ ነገር የተወሰው ኢቭን በትንሹ ሌላውን ተውት። የቤቱ የመጀመሪያ ልጅ ነው። ከከለዳውያን ምድር ላይ የጣዖቱ ከተማ አባቱ ከባድ ኢንቨስትመንት ያለው ሰው ጣዖት እያከፋፈለ የሚሸጥ ነው ለዓለም ሕዝብ። ያንን ትቶ ነው እጁ ላይ ያለውን ተጨባጭ ካርታ ትቶ ነው የወጣው። ምንም ወደ ሌለበት ጠብቆ ይስሐቅ ተሰጠው። ይስሐቅ ተወልዶ
ይስሐቅን ሰዋልኝ እስከሚለው 13 ዓመት ጋር አይደል? ከምዕራፍ 13 ከምዕራፍ 14 የ13 ዓመት ጋር አልጸለየም፣ አላነበበም፣ መስዋዕት አላቀረበም። ተረሳስተዋል ከእግዚአብሔር ጋር። ከ13 ዓመት በኋላ እግዚአብሔር መጣ ወደ እሱ። አብርሃም አለ አቤት ወረሳኸኝ እኮ እኔ ወሰጠዋለሁ። አንተ የአብርሃምን የንስሐ ጉልበት ላሳያችሁና ልጨርስ ያለን የሚመስለኝ በምን አየህ እነግርሃለሁ። እና ምን ላድርግልህ የኔ ጌታ፣ እና ምን ልሁን የኔ አባት? ልጅህን ሰዋልኝ። ንስሐው ይሄ ነው አለ። በዚህ ነው እኔ እናንተ የምንታረቀው? አዎ። በዚህ ነው ይቅርታ የምንገባው? አዎ። ልጄን ወደድከው? አዎ። ትዝ ሲል ብቻዬን የጠራኝ ሰው የሆነኝ እሱ ነው፣ ሀብት የሆነኝ እሱ ነው። እሰዋዋለሁ። ለሚስቴም አልነገራት። ወደ ሞሪያ ምድረ በዳ ሄደ እንዳለው በሞሪያ ምድረ በዳ ተራራ ላይ አንድ ላይ ወጣ። ልጁ ማውራት ጀመረ። አባ አለ አቤት። ለእግዚአብሔር መስዋዕት ልታቀርብ ነው? አዎ። የምን የንስሐ? አዎ። እሳቱም ይዘናል፣ ቢላውንም ይዘናል፣ የመስዋዕቱስ በግ ሲለው እግዚአብሔር ያዘጋጃል፣ ካልሆነ ግን አንተን አቀርባለሁ። የ13 ዓመት ልጅ ኢማጂን ሮጦ ማምለጥ ይችላል። መስዋዕቱን ደረደረና እጅና እግሩን አስሮ አስቀመጠ። እውነተኛ ንስሐ ያህዌ ደም የሚጠጣ አምላክ የለንም። መታዘዝህና መስዋዕትህን የሚፈልገው ንስሐን የሚፈልገው ሊያደርገው ሲል በብላቴናው ላይ አንዳች ነገር እንዳታመጣ፣ እውነተኛ ንስሐ ነው፣ ተቀብየዋለሁ፣ ከኔ የሚበልጥብህ የለም። ማንም ያልያዘው በቁጥቋጦ ውስጥ የተያዘ አሳየው፣ እሱን ሰዋል። እውነተኛ ንስሐ፣ እውነተኛ ጸጸት ከሚስት ይበልጣል። ሳራን አታማክራት። ለራስህም የለም። ኃይለኛ ሆኖ ነው የወረደው፣ ብርቱ ሆኖ ነው የወረደው፣ ጉልበታም ሆኖ ነው የወረደው። ይስሐቅ ከየት እንደመጣ ያውቅ። እውነተኛ ንስሐ ስታመጣ መተው ያለብን ትተዋለህ፣ መግደል ያለብን ትገድላለህ፣ መስዋዕት ያለብን ትሰዋለህ። አገር ሳትቀይር አሜን ነው ሲገባው ሰዓት ያስተማሩ። ለጌታ ክብር ስጡ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።